ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። እናንተ በጣም ጥሩ የወደፊት ህይወት አላችሁ። በጣም ጥሩ የወደፊት ህይወት አላችሁ። ታሪካችሁ መጨረሻችሁ አይደለም። በጣም ጥሩ የወደፊት ህይወት አላችሁ። ነገር ግን ያለፈው ታሪካችሁ ላይ ብቻ የምታተኩሩ ከሆነ ያመልጣችኋል። እሺ፣ በዚህ ሳምንት በህይወታችን ስለመቀጠልና ስለመሄድ አስተምራለሁ። አላጨበጨባችሁም፣ ታጨበጭባላችሁ ብዬ አልጠበኩም። እኔ ወደ ውስጥና ወደ ውጭ መንሸራተት እያልኩ ጠራዋለሁ። ምክንያቱም ከመግፋት መንሸራተት የምመርጥ ይመስለኛል። የሚያሳዝነው ነገር ይህንን ስናገር ማንንም ለመውቀስ አይደለም፣ ነገር ግን ሰዎች በፊት የነበራቸውን አይነት ጽናት የላቸውም። ለእኔ እንደሚመስለኝ በአሁኑ ጊዜ ህይወታችን በጣም አውቶማቲክ ሆኗልና ለአንዳንድ ነገሮች በጣም ከባድ ነው፣ ነገር ግን በብዙ ነገሮች በጣም ቀላል ነው። ማለቴ በፊት ስልክ ለመደወል የምናደርገው ነገር አሁን የምናደርገው ነገር በጣም ያስገርማል። በመጀመሪያ የእግዚአብሔርን ቃል ማጥናትና ማስተማር ስጀምር ማለቴ የማስተምረውን አንድ ትምህርት ለማዘጋጀት በጣም ከባድ ስራ ነበር። ምክንያቱም ኢንተርኔት ላይ ሄዳችሁ ስለ ኃጢአት እነዚህን ጥቅሶች ስጠኝ ማለት አትችሉ። መጽሐፍ ቅዱስ ያስፈልጋችኋል፣ ይህም ነገር ያስፈልጋችኋል እና ሌላም ነገር ያስፈልጋችኋል። በአካባቢዬ በጣም ብዙ መጽሐፍ ቅዱስ አድርጌ አንድ ትምህርት ለማዘጋጀት ለ7 ሰዓት አጠና ነበር እና ስለዚህ ብዙ ነገሮች ቀላል እንዲሆኑ እንፈልጋለን። ነገር ግን ነገሮች በጣም ቀላል ሲሆኑ እውነቱን ለመናገር ለእኛ ጥሩ ነገር ላይሆን ይችላል። ምክንያቱም በሕይወታችሁ ነገሮች ቀላል የማይሆኑበት ጊዜ ይመጣልና በዛን ጊዜ ተስፋ ትቆርጣላችሁ ወይም በጣም ገፍታችሁ ታልፋላችሁ። መግፋት ማለት ግፊቱን ተከላክላችሁ መቀጠል ማለት ነው። ጠላት ወደ እናንተ ሲመጣ እንዲያሸንፋችሁ ከመፍቀድ ይልቅ አይሆንም ማለት አለባችሁ። የእግዚአብሔር ቃል ምን እንደሚል አውቃለሁ። እሱ ሰጥሻለሁ ያለኝን ነገር በሙሉ በኢየሱስ ክርስቶስ ስም አገኘዋለሁ። መቼም አላቆምም፣ ተስፋም አልቆርጥም። እኔን እንደሚመስለኝ ከእናንተ ውስጥ የተወሰኑ ሰዎች እዚህ ከመምጣቴ በፊት ይህ ልቤ ላይ ነበር። አሁን እኔን እንደሚመስለኝ እግዚአብሔር በሕይወታቸው የሆነ ነገር ካደረገላቸው በጣም ብዙ ጊዜ የሆነ የተወሰኑ ሰዎች አሉ። የሆነ ሰው ለብዙ ጊዜ እየጠበቃችሁ ነው። ነገር ግን እሱ እየቀየራችሁ አይመስላችሁም። ህይወታችሁን እየቀየረላችሁ አይመስላችሁም። እና እኔ አሁን ልነግራችሁ የምፈልገው እያመናችሁ ከሆነ እግዚአብሔር እየሰራ ነው። እየሰማችሁኝ ነው? እያመናችሁ ከሆነ እግዚአብሔር እየሰራ ነው። ምንም ነገር ስላላያችሁ ወይም ምንም ነገር ስላልተሰማችሁ እግዚአብሔር ምንም ነገር እየሰራ አይደለም ማለት አይደለም። አሜን። ስለዚህ ተስፋ ቆርጣችሁ ዝም ብላችሁ አትቀመጡ። ከእናንተ ውስጥ ተስፋ የምትቆርጡበት ደረጃ ላይ የደረሳችሁ ካላችሁ ምናልባት ዛሬ ማታ መታችሁ እግዚአብሔር ሆይ ማውራት አለብን በሉት። ዛሬ በጆይስ በኩል ልታወራኝ ይገባል፣ አለበዚያ ተስፋ ልቆርጥ ነው በሉት። አሁን የምነግራችሁ እግዚአብሔር ተስፋ አትቁረጡ እያላችሁ ነው። አሜን። እግዚአብሔር እየሰራ ነው። የሆነ ነገር ስጠብቅና ስንቶቻችሁ የሆነ ነገር እየጠበቃችሁ ነው? ማለቴ ሁላችንም የምንጠብቀው የሆነ ነገር አለን። ማዳን ሊሆን ይችላል፣ ወይም ማደግ፣ ወይም ሚኒስትሪያችን እንዲያድግ፣ ወይም ለማግባት ወይም ላለማግባት፣ ወይም ብዙ ነገሮች ሊሆን ይችላል። ልጆች እንዲኖራችሁ ወይም ልጆቻችሁ ከቤት እንዲወጡ። ልጆች 18 ዓመት ሲሞላቸው ከቤት ወጥተው በራሳቸው ይኖሩ ነበር። ነገር ግን አሁን 40 ዓመታቸው ሆኖ እንኳን አይወጡ። ከቤታችሁ ለማስወጣት መጸለይ ያለባችሁ እና ስለዚህ የምትጠብቁት ምንም ነገር ቢሆን ተስፋ ካልቆረጣችሁ እግዚአብሔር የጠየቃችሁትን ነገር ይሰጣችኋል፣ ወይም ከሱ የተሻለ ነገር ይሰጣችኋል። ከመቀጠሌ በፊት ይህንን እንድታውቁ ፈልጋለሁ።
ይህንን ሳታውቁ እንድትሄዱ አልፈልግም። ከሚሊዮን ጊዜ በላይ ተስፋ ቆርጫለሁ። ነገር ግን እግዚአብሔር ተስፋ እንድትቆርጡ አይፈቅድላችሁም። ከወደቃችሁበት አንስቶ እንድትቀጥሉ ያደርጋችኋል። ስለዚህ ነገሮችን ገፍተን ወይም በፊት ለፊታቸው ማለፍ አለብን። በሕይወታችን መከተል ያለብን መርህ ነው። ትንሽዬ ንስሮች እንቁላል ውስጥ እያሉ በአፋቸው ላይ ትንሽዬ ጥርስ አላቸው። ሲያድጉ ጥርሱ አይኖራቸውም። ነገር ግን እንቁላል ውስጥ እያሉ ትንሽዬ ጥርስ አላቸው። የመወለጃቸው ጊዜ ሲደርስ ቅርፊቱን በጥርሳቸው ይመቱታል፣ 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 ይመቱታል። ቅርፊቱን ለመስበር ለብዙ ጊዜ በጥርሳቸው ይመቱታል። አልፎ አልፎ አንዳንድ ሰዎች እርዳታ ያስፈልጋቸዋል ብለው ቅርፊቱን ይሰብሩታል። ግን እሱን የምታደርጉ ከሆነ እነሱን ደካማ እንዲሆኑ ታደርጓቸዋላችሁ። እናም እግዚአብሔር እንዲሆኑ ያላቸውን ነገር አይሆኑም። ምክንያቱም ያ ስራ ያምት በሕይወት ለመኖር የሚያደርጉትን ነገር በወደፊት ኑሯቸው ለመኖር ይጠቅማቸዋል። ለልጆቻችሁ በጣም ቀላል ማድረግ መጠንቀቅ አለባችሁ። ምክንያቱም በወደፊት ሕይወታቸው የሚያጋጥሟቸው ችግሮች ለማለፍ አንዳንዴ በሆኑ ነገሮች ውስጥ ማለፍ አለባቸው። አሁን ምኞት ምንም አያደርግልንም። እኔ የምመኘው ደህና፣ ያ ምኞት ለእኛ ምንም አያደርግልንም። ገፍተን መሄድ አለብን። ወይን የሚሰራው የወይን ፍሬን በመጭመቅ ነው። ወይን ብዙ ጊዜ በመጽሐፍ ቅዱስ ውስጥ ኃይልን ይወክላል። ለምሳሌ አዲስ ወይን ከቆየ ወይን ጋር አይቀላቀልም። ይህም ማለት አዲስ ኃይል የድሮ መንገዶችን ለሚከተል ሰው አይሰጥም። አሜን። እናንተ በጣም ጥሩ የወደፊት ህይወት አላችሁ። በጣም ጥሩ የወደፊት ህይወት አላችሁ። ታሪካችሁ መጨረሻችሁ አይደለም። በጣም ጥሩ የወደፊት ህይወት አላችሁ። ነገር ግን ያለፈው ታሪካችሁ ላይ ብቻ የምታተኩሩ ከሆነ ያመልጣችኋል። ስለዚህ ዛሬ ምሽት ስለ አዲስ አጀማመር እናወራለን። ነገር ግን በመጀመሪያ ነገሮችን ስለ መግፋት ትንሽ ማውራት እፈልጋለሁ። ምክንያቱም እሱ ካልገባችሁ ነገሮች ቀላል አይሆኑላችሁም። አንዳንድ ጊዜ መጠበቅ አለባችሁና አንዳንድ ጊዜ ነገሮችን ገፍታችሁ ማለፍ አለባችሁ። እሱም እግዚአብሔር ጸጋ አይሰጣችሁም ማለት አይደለም። ነገር ግን ጸጋ ማለት እኛ ምንም ነገር ሳናደርግ እግዚአብሔር ሁሉን ነገር ያደርግልናል ማለት አይደለም። አሜን። በእምነታችሁ ጸጋ ምክንያት ትድናላችሁ። የእግዚአብሔር ጸጋ ለሁሉም ነው። ነገር ግን ሁሉም ሰው አይድንም፣ ምክንያቱም ሁላችንም አማኞች አይደለንም። በእምነታችን ብናምንም እንኳን እግዚአብሔር የሆነ ስራ ይሰጠናል። እኛ የእግዚአብሔር ባልደረቦች ነን። እስቲ አስቡት፣ እውነቴን ነው። በሕይወታችን ምንም ነገር ሳናደርግ ዝም ብለን ተቀምጠን በጸለይን ቁጥር እግዚአብሔር ሁሉን ነገር የሚያደርግልን ቢሆን ሕይወታችን እንዴት አሰልቺ እንደሚሆን አስቡት። እግዚአብሔር ከእሱ ጋር አብረን እንድንሰራ ይፈልጋል። እሱ በሕይወታችን የሰጠንን ነገሮች ተመልከቱ። ያለፈው ሕይወታችን እንደ ማግኔት ነው። ወደ ኋላ ሁልጊዜ ጎትተናል። ጠላታችሁ ሁልጊዜ በፊቱን ልምዳችሁ እንድታደርጉ እየሳባችሁ እንደሆነ አይሰማችሁ? አሜን። መጥፎ ነገሮችን ገፍታችሁ ብቻ አይደለም ማለፍ ያለባችሁ፣ ወደ ጥሩ ነገሮች መሄድ አለባችሁ። ሰላምን እንደ ምሳሌ ውሰዱት። እኔ ያደግኩት ምንም ሰላም በሌለበት አካባቢ ነው። እውነቱን ለመናገር እያጋነንኩ አይደለም። ዴቭን እስካገባው ድረስ ሰላም ምን እንደሆነ አላውቅም ነበር። ቤተሰቤ ውስጥ ያሉ ሁሉም ሰዎች ሰላም አልነበራቸውም። በዛን ጊዜ ቃሉን አናውቅም ነበር፣ ነገር ግን ሰላም አልነበራቸው። ምንም ሰላም አልነበረንም። አባቴ ወሲባዊ ጥቃት እያደረሰብኝ ነበር። እናቴ ታውቅ ነበር፣ ነገር ግን ምንም ነገር ለማድረግ በጣም ፈርታ ነበር። ወንድሜ 17 ዓመት ሲሞላው ወታደር ለመሆን ሄደና ከዛ ሲመጣ የአደንዛዥ እጽ ሱሰኛ ሆነና በመጨረሻ የራሱን ሕይወት አጠፋ። ምክንያቱም ደስተኛ አልነበረም እና ነፃ ሊወጣ አልቻለም። እሱ የሚገፋ ሰው አልነበረም። ነገሮችን ገፍቶ አያልፍም። ሁሉንም ነገሮች ሌሎች ሰዎች እንዲያደርጉለት ይፈልጋል። ለተወሰነ ጊዜ ወደ ቤታችን ወስደ ነው ለ4 ዓመታት አብሮን ኖሯልና ተነስና ወደ ስራ ሂድ ስትሉት ከእንቅልፉ ተነስቶ ወደ ስራ ይሄዳል። ግን ካልቀሰቀሳችሁት
ተኝቶ ወደ ስራ ሄድም። እናንተ ለራሳችሁ የሆነ ነገር ማድረግ አለባችሁ። ሁልጊዜ የምትፈልጉትን የመጽሐፍ ጥቅስ ለማወቅ ሌሎች ሰዎች ጋር አትደውሉ። ራሳችሁ ፈልጉት። ስራውን ስሩ። ስራውን ከሰራችሁ ነገሮች የት እንዳሉ ታስታውሳላችሁ። ስለዚህ እኛ ምንም ነገር ሳትሰሩ በመጸለይ ብቻ ሁሉም ነገር የሚሳካላችሁ ከመሰላችሁ እግዚአብሔር ለእናንተ ያሰበውን ህይወት አትኖሩም። አንዳንዶቻችሁ በህይወታችሁ አስገራሚ ነገር ከፊት ለፊታችሁ ይጠብቃችኋል። ነገር ግን እግዚአብሔር እናንተን በደንብ ለመጠቀም ሲፈልግ ጠላታችሁ እናንተ ላይ በኃይል ይመጣባቸዋል። እኔ የምለው የሆነ ትንሽ ነገር አለ። አዲስ ደረጃ፣ አዲስ ሰይጣን። አንዳንዶቻችሁ እግዚአብሔርን ስለሆነ ነገር በደንብ እየጠየቃችሁት ነው። ማለቴ ብዙ በረከት በጠየቃችሁ ቁጥር የበለጠ ተቃውሞ ያጋጥማችኋል። ባለፈው ጠዋት እግዚአብሔር እንዲህ ያለኝ ይመስለኛል፣ ስለምትናገሪው ቃል እንድትጠነቀቂ እፈልጋለሁ። ምክንያቱም ታላቅ የሥራ በር ተከፍቶልኛል፣ ብዙ ተቃዋሚዎችም አሉብኝ። አያችሁ፣ እድል ብቻ ሳይሆን ተቃዋሚም ታገኛላችሁ። ስለዚህ እግዚአብሔር ወደ ላይ ሊያወጣን ሲፈልግ ስጋችን ወደ መሬት መውደቅ አለበት። እኔ ስለምናገረው ነገር በጣም የምጠነቀቅ ይመስለኛል፣ ነገር ግን በጣም አልተጠነቀኩም። አያችሁ፣ እግዚአብሔር በደንብ ሲጠቀምባችሁ በብዙ ይባርካችኋልና የተጠያቂነት ስሜት ሊኖረን ይገባል። ስለምትናገሩት ነገር እርዳታ ያስፈልጋችኋል እንዴ? የማቴዎስ ወንጌል 7 13 እና 14 በጣም ምርጥ የመጽሐፍ ቅዱስ ጥቅሶች አሉ። በጠባቡ በርግቡ ወደ ጥፋት የሚወስደው መንገድ ትልቅ በሩም ሰፊ ነውና ብዙዎችም በዚያ ይገባሉ። በቂ ጊዜ ወስደን እንዲገባን እንፈልጋለን። በጠባቡ በር ግቡ ይላል። በቀጣዩ ጥቅስ ላይ እንደምታዩት እንዲህ ይላል፣ ወደ ሕይወት የሚያደርሰው ግን መንገዱ ቀጭን ነው። አዲሱ መደበኛ መጽሐፍ ቅዱስ የሚለው እሱን ነው። በሩም ጠባብ ነው፣ የሚገቡበትም ጥቂቶች ብቻ ናቸው። ስለዚህ በሰፊው መንገድ መጓዝ ቀላል ነው። እግዚአብሔር አንድ ጊዜ እንዲህ ብሎኛል፣ ወደ ጥፋት የሚወስደው መንገድ ላይ ለስጋችሁ የሚሆን ሁሉም ነገሮች አሉ። ለስጋዊ ህይወታችሁ በሰፊው መንገድ ላይ መራመድ ትችላላችሁ። በጣም ብዙ ጊዜ ሰዎች ወደ ገነት ይገባሉ። ወደ ገነት የምትገቡበት ስለምታምኑ እንጂ ነገሮች በትክክል ስላደረጋችሁ አይደለም። ነገሮችን ሁልጊዜ በትክክል መቼም አናደርግም። ነገር ግን ክርስቲያኖች ህይወታቸውን በሙሉ ለስጋቸው ብለው ብቻ ከኖሩ ገነት እንኳን ቢገቡ ማንንም ሰው አብረዋቸው አይወስዱም። ምን እያልኩ እንደሆነ ታውቃላችሁ? የእነሱ ምስክርነት ማንንም ለመውሰድ ጠንካራ አይደለም። በህይወታቸውም ደስተኛ አይሆኑም። ታውቃላችሁ፣ ለስጋችን እየኖርን መቼም ደስተኛ አንሆንም። በፍጹም አንሆንም። ስጋችን ሊዋሸን ይፈልጋል እና የፈለግነውን ነገር ስናደርግ በደንብ እንደሰታለን ብሎ ይነግረናል። ነገር ግን እውነቱ ለመናገር ስሜታችንን የምንከተል ከሆነ አንደሰትም፣ ወደ መጥፎ ቦታ ይመራናል። እና ከምንም ነገር በላይ ሰዎች ስሜታቸውን ይነግሩኛል። ማንም የሚወደኝ አይመስለኝም። እግዚአብሔር ለብዙ ጊዜ እወዳችኋለሁ ብሏችኋል። ስለዚህ በዛ ብትጀምሩስ? እግዚአብሔር ይወደኛል። የሚሰማኝን ስሜት አልሰማም። እኔ የምኖረው ከስሜቴ ተቃራኒ በሆነ ቦታ ነው። እሱም በጠባቡ መንገድ ላይ መጓዝ ከፈለግን በደንብ መስራት እንዳለብን ይነግረናል። ለ18 ዓመት ደም ሲፈሳት የነበረችው ሴትዮስ ያላትን ገንዘብ በሙሉ ለዶክተሮች ከፈለች፣ ግን አልተፈወሰችም። በህዝቡ መካከል ገፍታ ሄደች። ለአንድ ደቂቃ እናስብ። አይኔን ጨፍኜ ስለዚህ ሴትዮ አሰብኩ፣ ስለ ህዝቡም አሰብኩ። በጣም ብዙ ሰዎች ኢየሱስ ክርስቶስን ከበውት እንደነበረ እርግጠኛ ነኝ። ለምን እንደሆነ አላውቅም። ነገር ግን ያቺ ሴትዮ በጣም ወፍራም አትመስለኝም። እኔ እንደማስበው ከሆነ ለብዙ ጊዜ የታመመች ትንሽዬ ሴትዮ ናት እና
ይህንን ሁሉ ህዝብ ማለፍ አልችልም ብሎ ተስፋ መቁረጥ ቀላል ይሆን ነበር። አንዳንድ ሰዎች ማድረግ እንደሚችሉ ከመሞከራቸው በፊት በአእምሯቸው ተስፋ ይቆርጣሉ። ከባድ የሆኑ ነገሮችን ዝም ብላችሁ አይታችሁ ይህንን መቼም ማድረግ አልችልም አትበሉ። ከባድ የሆነ ነገር ስትመለከቱ እንዲህ በሉ፣ እግዚአብሔር ያንን እንዳደርግ ከፈለገ ኃይልን በሚሰጠኝ በእርሱ ሁሉን ማድረግ እችላለሁ። ይህንን የመጽሐፍ ቅዱስ ጥቅስ ስለምንወደው እናጨበጭባለን። ነገር ግን ምን እንደሚል በደንብ አዳምጡ። ኃይልን በሚሰጠኝ በእርሱ ሁሉን ማድረግ እችላለሁ። ኃይልን ይሰጠናል። ነገር ግን ስራውን የምንሰራው እኛው ነን። እያወራው ያለሁት ለስጋችን ስለምንሰራው ስራ አይደለም። ለሰውነታችን የሆነ ነገር ለማድረግ ስለምንሰራው ስራ አይደለም። ከእግዚአብሔር ውጭ ምንም ነገር ለማድረግ አትሞክሩ። በምታደርጉት ነገር ስኬታማ ለመሆን የእግዚአብሔር በረከት ያስፈልጋችኋል። ነገር ግን የሚያስፈልጋችሁ ነገር ያ ብቻ መሆን የለበትም። ምክንያቱም እግዚአብሔር የሆኑ ነገሮችን እንድታደርጉ ወይም እንዳታደርጉ ይጠይቃችኋል እና እሱ የሚጠይቀን ነገር ከባድ ወይም ቀላል ቢሆን ሁልጊዜ ለእሱ መታዘዝ አለብን። አሜን። አሁን የሆነ ነገር ማለት እፈልጋለሁ። በዚህ ሳምንት ለተወሰኑ ጊዜያት ደግሜ እናገረዋለሁ። ነገር ግን ከባዱ ነገር ይሄ ነው። ይሄ ነገር ከገባችሁና እሱን ለማድረግ ቃል ከገባችሁ በሕይወታችሁ በጣም ስኬታማ ትሆናላችሁ። የስህተት ስሜት እየተሰማችሁም ቢሆንም እንኳን ትክክለኛውን ነገር ማድረግ መጀመር አለባችሁ። አሜን። ስንቶቻችሁ ጎልፈር ናችሁ? ጎልፍ ትጫወታላችሁ? ዴቭ እጅህን ወደ ላይ አንሳ። ብዙ አይደላችሁም። አንዳንዶቻችሁ በጣም ጎበዞች ናችሁ። ነገር ግን ዴቭ ጎልፍ ጨዋታ በጣም ይወዳል። ለ20 ዓመታት አብሬ ጎልፍ ተጫውቻለሁ። ነገር ግን አሁን እጄ ላይ ትንሽ ችግር ስላለ መጫወት አልችልም እና በጣም ብዙ ጊዜ የሚወስድ ጨዋታ ነው እና እኔ መጽሐፍ እየጻፍ ስለነበረ ጊዜ አልነበረኝም። ነገር ግን የጎልፍ ኳሱን የምንመታበት መንገድ ምንም የማይበችበት ነገር ነው። ኳሱ ቀጥ ብሎ እንዲሄድ እንደዛ ሆናችሁ መቆም እንዳለባችሁ መቼም አታስቡትም። ዴቭ ጎልፍ ጨዋታ ሲያስተምረኝ እንደዛ ሆኜ መቆም እንዳለብኝ ላምነው አልቻልኩም። እንደዛ ቆሜ ኳሱን ቀጥ አድርጌ የምመታው አልመሰለኝም። ትክክለኛ የሆነ ነገርን ለማድረግ ውሳኔ ስትወስኑ የሚሰማችሁ ስሜት ልክ እንደዛ ነው። የስህተት ስሜት ይሰማችኋል። ለምሳሌ እነሱ ለእኔ ጥሩ ሳይሆን እኔ ለምን ለእነሱ ጥሩ ሆነላችኋለሁ? እና ምን እግዚአብሔር ሆይ ምን ይህ ሰውዬ ከቤተ ክርስቲያን 20 ቤተሰቦችን ወስዶ ሄዷል እና አዲስ የድምፅ መሳሪያዎች እንድገዛለት ትፈልጋለህ? ምን? ይሄማ ትክክል አይደለም። ነገር ግን እግዚአብሔር የሚሰጠን በትክክለኛው በኩል የሚያነሳን የተገለባበጠ መንግስት ነው። መጀመሪያው መጨረሻ፣ መጨረሻው መጀመሪያ የሆነ ብዙ ነገር ከፈለጋችሁ ያላችሁ መስጠት አለባችሁ። ማለቴ እውነቱን ለመናገር የእግዚአብሔር ሂሳብ ማለቴ ይሰራል። ነገር ግን ተጨማሪ አልናገርም። ስሜታችሁን አልፋችሁ እየተጎዳችሁም ቢሆን ማድረግ ያለባችሁን ነገር አድርጉ። ደግሜ እናገረዋለሁ። ትክክለኛውን ነገር የመስራት ስሜት እስኪሰማችሁ ድረስ መጠበቅ የለባችሁ። ዛሬ ማታ እዚህ ካላችሁት መካከል ስንቶቻችሁ ለሌሎች ሰዎች ላይ ተናዳችኋል? እጃችሁ እንድታነሱ አልጠይቃችሁ፣ ምክንያቱም ስንት ፐርሰንት እንደሚሆን አውቃለሁ። በጣም ብዙ ጊዜ አድርጌዋለሁ። 70 ወይም 80% ይሆናል። እና እዚህ መታችሁ ተአምር ትፈልጋላችሁ፣ መዳን ትፈልጋላችሁ፣ ድል እንድታገኙ ትፈልጋላችሁ፣ አገልግሎት መስጠት ትፈልጋላችሁ፣ በስራችሁ ማደግ ትፈልጋላችሁ። ይሄንን አንድ ነገር አድርጉ። ያንን ሰው ይቅር በሉት፣ ተዉት፣ ይለፍ። እጄ ላይ አድርጉት።
እንድክሳችሁ ፍቀዱልኝ። ሽልማት ላምጣላችሁ። የሆነ ነገር ልንገራችሁ። በሁሉም ነገር መናደድ ካቆማችሁ እና ሌሎችን ሰዎችን ይቅር ካላችሁ እግዚአብሔር በሕይወታችሁ ላይ በሚያደርገው ነገር በጣም ትደነቃላችሁ። የምትናደዱበት ምክንያት ሊኖራችሁ ይችላል፣ ነገር ግን የመናደድ መብት የላችሁ። ምክንያቱም እውነቱን የምናወራ ከሆነ እግዚአብሔር ሁላችንም ላይ የመናደድ ምክንያት አለው። ነገር ግን አልተናደደብንም። ምሕረቱ ደግሞ ደጋግሞ ያሳየናል። ግን በጣም ከባድ ነው። ምን እንዳደረጉብኝ አታውቂም። በእርግጠኝነት እግዚአብሔር ይቅር እንድላቸው አይፈልግም። አዎ ይፈልጋል። በመጽሐፍ ቅዱስ ውስጥ በብዛት አለ እና በእውነቱ ጸሎታችን አይመልስልንም። ጊዜያችሁን እያባከናችሁ ነው። በሆነ ሰው ላይ ተናዳችሁ ወደ እግዚአብሔር ሄዳችሁ ብትጸልዩ ማለቴ በመጽሐፍ ቅዱስ ውስጥ አለ። እግዚአብሔር በሌሎች ሰዎች ላይ ምንም ነገር ከሌላችሁ ጸሎታችሁን እመልሳለሁ ብሏል። ስለዚህ ተውት፣ ጣሉት። አያችሁ፣ የምንፈልገውን ብቻ ጥቅሶች መምረጥ የለብንም። የፈለጋችሁትን ነገር ሄዳችሁ የምትመርጡ ከሆነ መጽሐፍ ቅዱስ የፈለጋችሁትን ነገር እንዲል ማድረግ ትችላላችሁ። መጽሐፉን በሙሉ ማንበብ አለብን። ትክክል አይደል? ሁሉንም ነገር። ይህንን ነገር የምነግራችሁ በራሴ ስላዘንኩ ወይም እንድታዝኑልኝ አይደለም። ነገር ግን ስንት ነገር እንደወሰደብኝ ምንም አታውቁ። ስለ ገንዘብ አይደለም። እሱንም በጣም ብዙ ጊዜ አውጥቻለሁ። ነገር ግን በፊት ከነበርኩበት ቦታ አሁን ወዳለሁበት ቦታ ለመድረስ ምን እንደወሰደብኝ አታውቁም። የተሰበረውን ነፍሴን እንኳን ለማዳን በውስጤ ወንዶች ላይ በጣም ኃይለኛ ንዴት ነበረብኝ። እግዚአብሔር ታዛዥ ሚስት መሆን እንዳለብኝ መንገድ ሲጀምር የተሰማኝን ነገር አታውቁትም። ማለቴ ታውቆ አይደል? መጽሐፍ ቅዱስ ላይ መከራ ትዕግስት እንድናገኝ ያደርጋል ይላል። ትንሽዬ ትዕግስት ለማግኘት በጣም ብዙ ነገር አድርጌያለሁ። አሜን። ስንቶቻችሁ ሴቶች መታዘዝ ላይ በጣም ጎበዝ አይደላችሁም? ነገር ግን አያችሁ፣ ትክክል ይመስለናል። አዲስ ዘመን ነው። ሰዎች በእናንተ ላይ ዝም ብለው እንዲሄዱ ፍቀዱላቸው እያልኩ አይደለም። ስልጣን ላላቸው ሰዎች እንኳን መታዘዝ ይከብዳል። የምነግራችሁ ነገር ህይወታችሁን ለመቀየር በጣም ከፈለጋችሁ ማለቴ ለእሱም ቁም ነገረኛ ከሆናችሁ፣ ቅድም ስለ ሰላም እያወራው ነበር። እኔ ዴቭን እስካገባው ድረስ ሰላም ምን እንደሆነ አላውቅም ነበር። ለተወሰኑ ዓመታት በህይወቱ የተረጋጋና ቋሚ ሆኖ ሳየው እኔም እንደሱ መሆን እፈልጋለሁ አልኩ። ነገሮች በተለዋወጡ ቁጥር ሁልጊዜ ከፍ ዝቅ ማለት አልፈልግም። እኔ ሁልጊዜ እናደድና እበሳጭ ነበር እና ሰላም ፈለግኩኝ። ሰላም ለማግኘት ጸለይኩኝ። እግዚአብሔር ሆይ ሰላም ስጠኝ፣ ሰላም ስጠኝ፣ ሰላም ስጠኝ። ነገር ግን ምንም ነገር አልተቀየረም። ኢየሱስ ክርስቶስ እንዲህ ብሏል፣ ሰላሜን እሰጣችኋለሁ፣ ራሳችሁን ማናደድና ማስጨነቅ አቁሙ። እሱ የሚያስፈልገንን ነገሮች ሰጥቶናል። ስለዚህ እነሱን መጠየቅና መጠቀም አለብን። በሰላም ለመኖር ለመወሰን የተወሰኑ ዓመታት ወስዶብኛል እና ስለዚህ ጀመርኩኝ። በመጀመሪያ የጀመርኩት የሚያናድዱኝ ነገሮች ላይ ማተኮር ነው። ችግሮቼ ምን እንደሆኑ ለማወቅ ሞከርኩኝ። ምክንያቱም ታውቃላችሁ፣ አንዳንዴ ለምን እንደሆነ ሳታውቁ ትበሳጫላችሁና ትናደዳላችሁ። ስለዚህ ምናልባት የችግሩ ምክንያት ምን እንደሆነ ለማወቅ ወደ ኋላ መመለስ አለባችሁ። ምን እየሆነ ነው? አያችሁ፣ አንዳንድ ሰዎች ከ20 ዓመት በፊት ባጡት ነገር እያዘኑ ስለሆነ በንዴት መልኩ ሐዘናቸውን ያወጣሉ። ያለፉ ነገሮች እንዴት መተው እንዳለብን መማር አለብን እና እግዚአብሔር ወደ አዲስ ጅማሬ እንዲያመጣን መፍቀድ አለብን። እግዚአብሔር ለሁላችንም አዲስ ጅማሬ አለው። እንደገና መጀመር ትችላላችሁ። የመጨረሻ ጊዜ ላይ አይደላችሁም። ለእናንተ አላለቀም። እናንተ አላረጃችሁም። ይህን የእርጅና ፊት አትስጡኝ።
ከ2 ሳምንታት በኋላ 76 ዓመቴ ሊሆን ነውና እኔ እዚህ አለው። ስለዚህ ማለቴ እንደ በፊቱ የማይሰሩ የተወሰኑ ነገሮች አሉ። በስብሰባችን ወቅት የተወሰነ እርዳታ እያገኘን ነው። የማደርገውን የነበርኩኝ ነገር ግን ብያለሁ፣ እግዚአብሔር ሆይ ያለኝን ነገር በሙሉ ሰጠሃለሁ። አሜን። የሆነ ነገር ለማድረግ አርጅቻለሁ አትበሉኝ። ብዙ ልጆች አሉኝ። ይህንን ስብከት የጀመርኩት 3 ታዳጊ ልጆችና 1 ሕፃን ልጅ ይዤ ነው። ሁኔታዎችን እያያችሁ የማይቻል ነገር ነው። በጣም ከባድ ነው ማለት አቁሙ። ሁሉም ነገር ከእግዚአብሔር ጋር ይቻላል። አሜን። እዚህ ጋር መተው ስላለብን ነገሮች ትንሽ ዝርዝር አነባለሁ። ቀባይነት ማጣት፣ ክህደት፣ መተው፣ ይቅር አለማለት፣ ቅሬታ መኖር፣ ለራስ ማዘን፣ ለበቀል መነሳሳት፣ አስቸጋሪ ጊዜያትና ፈተናዎች፣ እንደማይገባችሁ የምታስቧቸው ችግሮች፣ ራስ ወዳድነት፣ ቅናት፣ ተስፋ የመቁረጥ ፍላጎት፣ የፍላጎት ማጣት፣ በሰዎች ላይ መናደድ፣ በእግዚአብሔር ላይ መናደድ እና ሰዎችን ለማስደሰት መሞከር። ስንቶቻችሁ ከ3 ዝርዝር በላይ ይዛችኋል? እሺ፣ መናዘዝ የምፈልገው ነገር አለ። ዝርዝሩን ተመለከትኩኝና ከ16ቱ 15ቱን እኔ የማደርጋቸው ናቸው። ያ ማለት አሁን ሁሉንም አደርጋለሁ ማለት አይደለም። እግዚአብሔር ይመስገን አንዳንዶቹን ትቻችኋለሁ። ከእነዚህ ነገሮች ውስጥ እያንዳንዱ ነገሮች በሕይወቴ ውስጥ በዋነኝነት መጋፈጥና እንዳያሸንፉኝ ማድረግ ነበረብኝ። የትኛውን እንደማላደርግ ማወቅ እንደምትፈልጉ አውቃለሁ እና ካልነገርኳችሁ ደግሞ ዛሬ ማታ ጥሩ እንቅልፍ አተኙ። ከእነዚህ ውስጥ የማላደርገው ብቸኛው ነገር በእግዚአብሔር ላይ መናደድ ነው። ለምን እንደሆነ አላውቅም፣ ግን በሆነ ምክንያት ለችግሮቼ አምላክን ወቅሼው አላውቅም። ስላላደረግኩትም ደስተኛ ነኝ። ብዙ ጓደኞች ስለሌሉኝ እሱን በጣም እፈልገው ነበር። አንዳንድ ሰዎች ትክክል ካልሆኑ በመጀመሪያ የሚያደርጉት ነገር በእግዚአብሔር ላይ መናደድ ነው። ችግራችንን የሚፈጥረው እግዚአብሔር አይደለም፣ እሱ ለችግሮቻችን መልስ ነው። ላናገራችሁ የምፈልገው ወደ አዲስ ጅምር ለመግባት ጊዜው አሁን ነው እና አንዳንዶቻችሁ አሁን አዲስ ጅምር ያስፈልጋችኋል። ስንቶቻችሁ አሁን አዲስ ጅምር ያስፈልጋችኋል? እሺ፣ ያ ሁሉም ሰው ማለት ነው። ስለ ሌሎች ነገሮች የምናገረው መናገር አይጠበቅብኝም። ለተለያዩ ነገሮች አዲስ ጅማሮ ሊያስፈልጋቸው ይችላል። ከዕዳ ለመውጣት ቀደም ብላችሁ ሞክራችሁ ይሆናል እና ለእናንተ ችግር ሆኖባችኋል፣ ግን ገንዘብ ማባከናችሁን ትቀጥላላችሁ። ምናልባት የሚያስፈልጋችሁ ጅማሮ መጥፎ አስተሳሰብን ማቆም። መጥፎ አስተሳሰብ አላችሁ የላችሁም? እዚህ ውስጥ መጥፎ አመለካከት ያለው የለም። እሺ፣ ሌላ ነገር እሞክራለሁ። ምናልባት የሚያስፈልጋችሁ ጅማሮ አንድን ሰው ይቅር ማለት ያለባችሁ እናንተ ትሆናላችሁ። ምናልባት ካልሆነ ይህንን ትምህርት ለሌላ ሰው ለመግዛት መሞከር ትችላላችሁ። የተሻለ ምግብ ለመመገብ አዲስ ጅማሮ ያስፈልጋችሁ ይሆናል። ሰዎች እኔን ይመለከቱኝና እንዴት በዚህ እድሜ ላይ ሆነሽ እንደዚህ ጥሩ ቅርጽ ሊኖርሽ እና በጣም ትንሽ ልትሆኝ ይቻልሽ ይሉኛል። እንግዲህ የምፈልገውን ሁሉ አልበላምና በሳምንት 3 የአካል እንቅስቃሴ አደርጋለሁ እና ለረዥም ጊዜ እግሬን ማንቀሳቀስ እስክቸግር ድረስ በቀን 5 ማይል እራመዳለሁ። ስለዚህ ዲያብሎስን ለማሸነፍ ሌላ መንገድ እፈልጋለሁ። አሜን። እና ምን እንዳለብኝ ማወቅ አያስፈልገኝም። የእግር እብጠት ነበረብኝና ያንን ታከምኩ እና ከዚያ በኋላ የደም ስር መሸማቀቅ ነበረብኝ። የተለያየ አይነት በሽታ ሊይዛችሁ ይችላል እና ሁሉም አይተስ በሚለው ቃል ያልቃሉ። ብዙ አይነት በሽታዎች አሉ፣ ደግሞም ቀልድ አይደለም። ኮሎናይተርስ፣ በርሳይተስ እና የመሳሰሉት
ሁላችንም ሁልጊዜ አዲስ ጅምር ያስፈልገናል። እንደ ጀመርንና ለተወሰነ ጊዜ ጥሩ እየሄድን ነው። በጸሎታችሁ ህይወት ውስጥ አዲስ ጅምር ያስፈልጋችሁ ይሆናል። በመጽሐፍ ቅዱስ ጥናት አዲስ ጅምር ያስፈልጋችሁ ይሆናል። ምናልባት ለሌሎች መስጠት ላይ አዲስ ጅምር ያስፈልጋችሁ ይሆናል። አላውቅም፣ ግን ይህ መልእክት በሆነ ቅርጽና ይዘት ለሁሉም ሰው የማይሆንበት ምክንያት አይታየኝም። እሺ፣ ጳውሎስ እንዲህ አለ፣ ክርስቶስን የትንሣኤውን ኃይል እንዳውቅ ፊልጵስዩስ 3 ከ10 እስከ 14 በስቃዩ ተካፋይ እንድሆንና በሞቱም እርሱን እንድመስል እመኛለሁ። ስለዚህ ሐዋርያው ጳውሎስ እዚህ ላይ ኢየሱስን እየነገረን ያለው መምሰል ከፈለግን የእርሱን አንዳንድ ስቃዮች መካፈል አለብን። ያ ደግሞ የስድብ ቃል አይደለም፣ የመጽሐፍ ቅዱስ ቃል ነው። ለሙታን ትንሣኤም እንድደርስ እናፍቃለሁ። ወደ ግብ ለመድረስ መፍጠን ይሁን ሁሉ አግኝቻለሁ ወይም ፍጹም ሆኛለሁ ማለት አይደለም። ግን ምን ክርስቶስ ኢየሱስ እኔን የራሱ ያደረገበት ያን እኔም የራሴ ለማድረግ እጣጠራለሁ። በመሰረቱ እያለ ያለው ኢየሱስ ለእኔ ያደረገልኝን ካሰብኩ፣ ለእኔ ያሳለፈውን ነገር ካሰብኩ እያለ ነው። በሉ ከዚያም መጫን ያለብኝን ማንኛውም ነገር እንደምጫንና ኢየሱስ እኔ እንደሆን የሚፈልገው የሞተልኝ ሰው ለመሆን ወስኛለሁ። አሜን። ወንድሞቹ፣ እኔ ገና እንደያዝኩ አድርጌ ራሴን አልቆጥርም። ነገር ግን አንድ ነገር አደርጋለሁ። ምን አይነት መግለጫ ነው የማደርገው? አንድ ነገር የእኔ አንድ ምኞት ነው። ለእኔ በጣም አስፈላጊው ነገር ነው። ከኋላዬ ያለውን እየረሳው ከፊቴ ወዳለው ዘረጋለሁ። አያችሁ፣ ወደፊት ለሚሆነው ነገር ወደፊት መዘርጋት። አሁን ደስተኛ መልእክት ይሁን አይሆን አላውቅም፣ ግን ይሄንን አውቃለሁ። የማስተምረው ሊሰሙኝ የሚመጡ ሰዎች በሚመጡበት ጊዜ ሁሉ ጣፋጭ ምግብ አልመግባቸው። ይቅርታ፣ ግን በቃ አላደርገውም። እግዚአብሔር ይወዳችኋል። ተወዳጅ ናችሁ። ከፊታችሁ ትልቅ ተስፋ አላችሁ። ከእናንተ ፊት ለፊት ላይ አንድ ድንቅ ታምር አለ። ማድረግ እችላለሁ። በእግራችሁ ተነስታችሁ እንድትጮውና እንድታጨበጭቡ ማድረግ እችላለሁ። እና ከዚህ ስወጣ የተለየ ነገር እንዲሰማኝ ማድረግ እችል ነበር። ግን መስራት ያለብኝ ስራ አለ። ስለማደርገው ነገር በእግዚአብሔር ፊት ተጠያቂ ሆናለሁ። እናም እግዚአብሔር የሰጠኝ ስራ ህዝቡ እንዲበስል መርዳት እንደሆነ አምናለሁ። አሜን። ሰዎች ሲድኑ ማየት እንወዳለን። ግን ከዳናችሁ በኋላ እምነታችሁን በስጋዊ ነገር ላይ አድርጋችሁ እንድትኖሩ አልፈልግም። ክርስቲያኖች ደስተኛ መሆን አለባቸው። ደስታችን ወደ ሌሎች መተላለፍ መቻል አለበት። ሰዎች ያለንን ነገር መፈለግ መቻል አለባቸው። በዙሪያችን ለመሆን መፈለግ አለባቸው። ስለኛ የተለየ ነገር ሊኖረን ይገባል። እንደ ማንኛውም ሰውና እንደ ዓለም መሆን የለብንም። የተቀባነው ለከባድ ነገር ነው። ሰምታችሁኛል? የተቀባነው ለከባድ ነገሮች ነው። አያስፈልገንም። በሕይወታችን ውስጥ ወደ ሁሉም ነገር መንሸራተት የለብንም። ፈተና ሲገጥመን እሺ እችላለሁ ማለት መቻል አለብን። በሉ እንጂ ትንሽ ከተነሳሳን ስለ ራሳችን በጣም ጥሩ ስሜት ይሰማናል እና በነገሮች ላይ መጫን መቻል። ሰነፍ ነኝ። ኢሳይያስ 61 በቁጥር 3 ላይ የደስታ ዘይት በትካዜ መንፈስ ፈንታ ይላል። በለቅሶ ፈንታ መንፈስ ይልቅ የምስጋና መጎናጸፊያ። ኢየሱስ እንዲኖረን የሚፈልገው ነገር በቢጫ አስምሬበታለሁ። ይህ አስፈላጊ ነው።
ኢየሱስ በአሁኑ ጊዜ ባጣነው ነገር ያለማቋረጥ ከማዘን ይልቅ አዎንታዊ የሆነ ነገር እንድንጠባበቅ ይፈልጋል። ከፈለጋችሁ በየቀኑ የምታዝኑበት ነገር ሊኖራችሁ ይችላል። ያን ያህል አስቸጋሪ አይደለም። ማድረግ ያለባችሁ ተቀምጣችሁ በሕይወታችሁ የደረሰባችሁን መጥፎ ነገር ሁሉ ማስታወስ ነው እና መልካሙን ነገር ሁሉ እርሱት። ከመጥፎ ነገሮች ይልቅ በእናንተ ላይ ብዙ ጥሩ ነገሮች ደርሶባቸዋል። ሁሉም ሰው ከመጥፎ ነገሮች በላይ ጥሩ ነገሮች ደርሶባቸዋል። ስለ ተስፋ እናወራለን። እናም በተስፋ ላይ ጥልቅ ጥናት ሳደርግ ይህንን በማወቄ ተገርሜያለሁ። ተስፋ ማለት እንግዲህ ተስፋ አደርጋለሁ። ያ ተስፋ አይደለም። ተስፋ አደርጋለሁ አይደለም። የመጽሐፍ ቅዱስ ተስፋ ማለት ጴጥሮስ ሲናገር በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርዕስ እንደገና ወለደን ብሏል። ተስፋ ሁልጊዜ ሊኖራችሁ የሚችል ነገር ነው። ምንም አይነት ችግር ወይም ሁኔታ ቢያጋጥማችሁ እንኳን ሁልጊዜ ተስፋ ማድረግ ትችላላችሁ። እግዚአብሔር አንድ ነገር ቢያደርግ ምኞቴ ነው ማለት ብቻ አይደለም። ተስፋ ማለት በማንኛውም ጊዜ በእናንተ ላይ የሆነ ጥሩ ነገር እንደሚመጣ ያለን አዎንታዊ ተስፋ ነው። በዚያ ተስፋ መነሳት ከጀመራችሁ ምን ይሆናል? እግዚአብሔር ዛሬ የሚያደርገውን ለማየት በጣም ጓጉቻለሁ። ዛሬ ጥሩ እንደሚሆን እርግጠኛ ነኝ። በእግዚአብሔር ዘንድ ሁሉ ይቻላል። ስለሚወደኝ ምን ሊያደርግልኝ እንደሚችል የማውቀው ነገር የለም። ስትነሱ ዲያብሎስ የሚሰራው የመጀመሪያው ነገር በሕይወታችሁ ውስጥ ያደረጋችሁትን ስህተት ሁሉ ማስታወስ ነው። በጣም መጥፎ ስለሆናችሁ እግዚአብሔር ምንም ነገር አትጠይቁም፣ አትጸልዩም። ሁሉም ሰው እንደዛ ነው። ካለፉ ተስፋ አስቆራጭ ሁኔታዎች ይልቅ ወደፊት የሚጠብቃችሁን ድሎች ተመልከቱ። አሁን ኢየሱስ ደስታን ሊሰጠን እንደመጣ ተናግሯል። ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ነው የሚመጣው። ጠላት አለን፣ ዲያብሎስ። እውነተኛ ጠላታችን ማን እንደሆነ ማወቅ መጀመር አለብን። ውጊያዎቻችሁ የእግዚአብሔር ናቸው። ያ ማለት ግን ለእናንተ ሁሉም ነገር ያደርግላችኋል ማለት አይደለም። ጦርነቱ የእግዚአብሔር እንዴት እንደሆነ ከሚናገሩ መጽሐፈ ዜና መዋዕል ላይ ስትሰብኩ ሰዎች በጣም ይደሰታሉ። በዚህ ጦርነት ውስጥ መዋጋት አያስፈልጋችሁም። ይህንን ጠላት ከእንግዲህ አታዩትም። ውጊያው የጌታ ነው እና ሰዎች በጣም ይደሰታሉ፣ በጣም ያጨበጭባሉ። ግን ታውቃላችሁ፣ ጊዜ እግዚአብሔር እንድታደርጉ የሚነግራችሁ ነገር ይኖራል። ለኢዮሳፍጥ ሲናገር ሂዱና ቦታችሁን ያዙ። ስፍራው በእርግጥ የአምልኮ ስፍራ ነበር እና ስለዚህ አንዳንድ ጊዜ ችግሮች ሲገጥሟችሁ ለሁሉም ሰው ከመንገር ይልቅ ማምለክ ነው የሚያስፈልጋችሁ። አዲስ ነገር እስክታገኙ ድረስ አምልኩ። ሐዘን ማለት ማዘን ወይም የማዘን ስሜት መስማት በሆነ ወይም ባልሆነ ነገር መተከዝ። ኢየሱስም አለ ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል፣ እኔ ግን ሕይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ። ደስተኛ ክርስቲያን መሆን እፈልጋለሁ። አሜን። አሁን ይህንን በጣም አስደሳች ሆኖ አግኝቼዋለሁ። በብሉይ ኪዳን አንድ ሰው ሲሞት ሰዎች ለምን ያህል ጊዜ ሊያዝኑ እንደሚገባ እግዚአብሔር ገድቧል። በዘዳግም 34 7 እና 8 ሙሴ በሞተ ጊዜ ዕድሜው 120 ዓመት ነበር። ሆኖም ዓይኑ አልፈዘዘም፣ ጉልበቱም አልደከመም ይላል። ስለዚህ አሁንም ጠንካራ ነበር፣ አሁንም እየሄደ ነበር። መነጽር ማድረግ አላስፈለገውም። እገምታለሁ ዓይኑ አልደበዘዘም። እነግራቸዋለሁ። ዛሬ መኪና ውስጥ ሆኜ ሬስቶራንት ያለውን የምግብ ዝርዝር ለማየት እየሞከርኩ ነበር እና እዚያ ተቀምጬ ለ5 ደቂቃ እንዳየው እያስመሰልኩ ነበር። በቃ በየትኛውም መንገድ ለማየት መሞከሬን ቀጠልኩ እና በመጨረሻ ለምንድን ነው መነጽሬን የማላወጣው? ያለሱ ማየት አልችልም።
ያለ እርሱ ወይም ሌንሶች ከሁለት አንዱ። ስለዚህ ክንዶቻችሁ ረዥም በማይሆኑበት ጊዜ መነጽር ማግኘት ያለባችሁ ያኔ ነው። ግን አይኑ አልደበዘዘም እና አሁንም ጠንካራ ነበር። የእስራኤልም ሕዝብ ለሙሴ በሞዓብ ሜዳ 30 ቀን አለቀሱለት። ከዚያም የሙሴ የልቅሶና የዋይታ ጊዜ አለቀ። ሙሴ ለእነዚህ ሰዎች ምን ያህል አስፈላጊ እንደሆነ ትረዳላችሁ። ጸሎታቸውንም አደረገ፣ ኑዛዜያቸውንም አደረገ። ልክ እንደኛ ሞኝ ሕፃናት ሲያደርጉ እግዚአብሔር በሱ በኩል ይጸልያል ማለቴ። ሙሴ በመካከል ይጸልይና ይነጋገራል። እግዚአብሔር እነሱን መባረኩን እንዲቀጥል አደረገ። ከግብፅም አውጥቶ በምድረ በዳ በቀይ ባህር አሳለፈ እና ስለ ሙሴ ሁልጊዜ ቢያጉረመርሙና ቢያማርሩም እሱን እንደሚወዱትና በእውነትም በእሱ ላይ እንደሚደገፉ እርግጠኛ ነኝ። እና አሁን እሱ ሞቷል እና ስለዚህ አላወቁም ነበር። ምን ተስፋይቱ ምድር ገና አልደረሱም ነበር። ዛሬ ስለ እሱ አሰብክ። ምን እያሰቡ እንደነበር። በቃ ያለ እሱ አሁን መቼም አንደርስም ማለት ነው። ግን አያችሁ፣ ጥሩ ነገር ይሄ ነው። እግዚአብሔር ሁሌም እቅድ አለው። የእግዚአብሔር እቅድ ምን እንደሆነ እስካሁን አላወቁም ነበር። ነገር ግን ኢያሱ ወደ ተስፋይቱ ምድር እንዲወስዳቸው አስቀድሞ አሰበ። እኔም እግዚአብሔር ሁልጊዜ እቅድ አለው አልኩ። ሁልጊዜ እቅድ አለው እና እናንተ ወይም እኔ እቅዱ ምን እንደሆነ ስለማናውቅ እግዚአብሔር ምን እንደሚሰራ አያውቅም ማለት አይደለም። አዎ አንድ ሰው እዚያ ጋር ሲጮህ ሰምቻለሁ። ስለዚህ ከእነሱ ጋር እጮኋለሁ። 30 ቀንም አለቀሱለት። የለቅሶም ጊዜ አለፈ። ለመቀለድ እየሞከርኩ አይደለም። የምትወዱትን ሰው ካጣችሁ በ30 ቀናት መጽናናት አለባችሁ እያልኳችሁ አይደለም። አንድ መርህ አለ። ለማዘን ለማልቀስ ጊዜ አለ። ከዚያም ሕይወትን ለመቀጠል ጊዜ አለ እና ያ ማለት እናንተ መቼም ትረሱታላችሁ ወይም ያንን ሰው መናፈቅ ታቆማላችሁ ማለት አይደለም። ነገር ግን በሕይወት ከኖራችሁና እየተነፈሳችሁ ከሆነ እግዚአብሔር አሁንም ለእናንተ ዓላማ አለው። በሉ እንጂ ከዚያም በጣም አስደናቂ ነው ብዬ አስባለሁ። እግዚአብሔር ሙሴ እንደሞተ ለኢያሱ አስታውሶታል። እሺ፣ ይህን ማወቅ ነበረበት። ለ30 ቀናት ሲያዝን ነበር። ኢያሱ 1 ቁጥር 1 እና ቁጥር 2 የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ አለው፣ እነሆ ባሪያዬ ሙሴ ሞቷል። አሁን የማያውቀውን ነገር እየነገረው አልነበረም። ስለዚህ እግዚአብሔር እዚህ ያለው ምንድን ነው? አንድ ነገር እየነገረው ነው። እና እሱ እየተናገረ ያለው ነጥብ ይኸውና፣ ባሪያዬ ሙሴ ሞቷልና እናንተና ይህ ሕዝብ ሁሉ ይህን ዮርዳኖስን ተሻገሩ፣ ለእስራኤልም ልጆች ወደምሰጣቸው ምድር ግቡ እያለ ያለው። እሺ፣ ያ የሕይወታችሁ ክፍል አልቋል። እዚህ ያለ ሰው አለ? ያ የሕይወታችሁ ክፍል አብቅቷል። ጊዜው አሁን ነው። ተነስቶ እንደገና ለመጀመር በሉ እንጂ። ምንም ይሁን ምን ባለቤቴ ጥሎኝ ሄደ። በሌላ ቀን አንድ ሴት ነገረችኝ፣ ባለቤቴ ከምወዳት ምርጥ ጓደኛዬ ጋር ወስልቶብኛል አለች። እሷም ትምህርትሽን እስክሰማ ድረስ እና አሁንም ሕይወት እንዳለኝ እስካውቅ ድረስ በፍጹም የሚገድለኝ መስሎኝ ነበር። ለብዙ ብዙ ብዙ ዓመታት በአባቴ ወሲባዊ ጥቃት ደርሶብኛል። በጣም መጥፎ ነበር። እናም አንድ ሰው ሊበላሽ በሚችልበት መንገድ ሁሉ ተረብሼ ነበር። እኔ አሁንም እዚህ ነኝ። እናም አሁንም በየቀኑ እየተሻሻልኩና እየተሻሻልኩ ነኝ። ግን አንድ ነገር መለወጥ ያለበት ነገር አለ። የእግዚአብሔርን ተስፋዎች ማግኘት ከፈለጋችሁ ውሳኔ መወሰን አለባችሁ እና እስካሁን ካልወሰናችሁ ዛሬ ማታም ሊሆን ይችላል። እና እናንተ ማድረግ ያለባችሁ ውሳኔ ከአሁን በኋላ የተጎጂ አስተሳሰብ እንዳይኖራችሁ ነው።
በሙሉ ልቤ ወዳችኋለሁ። ባላደርግ ኖሮ ይህንን አላደርግም ነበር። ግን ልነግራችሁ የምፈልገው ኃይለኛ መሆን ወይም ማዘን ትችሉ ይሆናል። ነገር ግን ቀን ከቀን በኋላ ከቀን ህይወት ፍትሃዊ ስላልሆነች ለራሳችሁ እያዘናችሁ የምትቀመጡ ከሆነ እግዚአብሔር ለእናንተ ያለውን ታላቅ ነገር ታጣላችሁ። በእግዚአብሔር ዘንድ ሁሉም እኩል ነው። በእውነት ሁሉም ሰው በእግዚአብሔር ዘንድ እኩል እድል አለው። ምክንያቱም እንዲህ ብሏል፣ እነሆ የእኔ ቃል ኪዳኖች ብታምኑኝ እነዚህን ነገሮች አደርጋለሁ። ግን ለምን ያህል ጊዜ ማመን እንዳለባቸው አይናገርም። 5 ደቂቃ ወይም 3 ደቂቃ ወይም 2 ሳምንት፣ ለአመታትና ለአመታት ማመንና በእውነቱ ጽኑ መሆን ይገባቸዋል። ነገር ግን ከዚህ የተሻለ ማድረግ የምትችሉት ነገር የላችሁም። አላችሁ እንዴ? የተወሰነ ተስፋ ሊኖራችሁ ይችላል። ያለምንም ተስፋ መኖር ብዙም አስደሳች አይደለም። የጫካው ልጅ በሚል ርዕስ በተጻፈ መጽሐፍ ውስጥ አንድ አስደሳች ታሪክ አንብቤያለሁ። ሚስዮናዊና ቤተሰባዊ በኒው ጊኒ ከፋዩ ጎሳ ጋር ይኖሩ ነበር። የሚስዮናዊት ሴት ልጅ ሴቢን ይህንን ጻፈች። ወደ ፋዩ ስንሄድ ሲዘምሩ ሰምተን ስለማናውቀው የትኛውንም ዘፈን ያውቁ እንደሆነ አስብን። ይህ ጥያቄ በፍጥነት ፍትሐዊ በሆነ መልኩ ተመለሰ። ዳኒው ባራ እየተመለስን ነበር። ምናልባት እነዚያን ሁሉ ስሞች እያበላሸ ይሆናል፣ ግን ነገሮቻችንም እንደገና ተሰርቀው ነበር። ስለዚህ በሄዱ ቁጥር ተመልሰው ሲመጡ ወንጌልን ሊያስተምሯቸው የሞከሩ ሰዎች ዕቃቸውን ሁሉ ሊሰርቁ ነበር። እናም ኪሳራችንን እየቆጠርን ሳለ ከወንዙ ማዶ ዘፈን እየሰማን ነበር እና ኔካሪ በምርጥ ዜማ እያዜመ ነበር። ኦ አለ፣ ፋዩንዶ ወፎች ናቸው። ሁሌም ከአንድ ዛፍ ይወስዳሉ። እንዴት አይነት መጥፎ ሰዎች ናቸው! ምስኪኑ ክላውሱ፣ ምስኪኑ ዶሪሱ በጣም አዝነዋል እና ዕቃዎቻቸውንም ሁሉም ነገር ፓፓ በጣም ተደሰተ። ፋዩ ከሁኔታዎች ጋር የሚስማማ ዘፈን ማዘጋጀቱ ለእኛ ግልጽ ነበር። መዝሙሮቹ በአሁን ጊዜ የሚሰማቸውም የሚገልጹባቸው 3 ኖታዎች ብቻ ያሏቸው ናቸው። በጣም የተራራቀ ሙዚቃ አይደለም፣ ግን በፍጥነት እየወደድኩት የመጣሁት ድምፅ ነው። ራሳቸውን ለመግዛት ዘፈኖቹን መጠቀማቸው ከምክንያቶች አንዱ ሊሆን ይችላል። ይህን እንድትሰሙ ትፈልጋለሁ። ፋዩ በድብርት ወይም በሌሎች የስነ አእምሮ ህመሞች የማይሰቃዩበት የማይመስሉበት ምክንያቶች አንዱ ሊሆን ይችላል። ስሜታቸው ወዲያውኑ ይገለጻል። ስሜቶችን ለመግለጽ የተቀመጡ ጊዜዎች እንኳን አሏቸው። ለምሳሌ የለቅሶ መዝሙር ሲያልቅና ህይወት እንደ መደበኛ ይቀጥላል። ሐዘኑ በእውነት ሲያበቃ ህይወት እንደተለመደው ይቀጥላል። አንድ ሰው አስደንጋጭ ክስተት ሲያጋጥመው አንድ ቃል ሳይናገር ጎጆ ውስጥ ለሳምንት ሊተኛ ይችላል። ነገር ግን ለሰዓት በአንድ ጊዜ ሊዘመር ይችላል። በዚህ ወቅት ሌሎች የቤተሰብ አባላት ምግብ ያቀርቡለት ነበር። ከዛም አንድ ቀን እሱ በቀላሉ ይነሳል፣ ከድንኳኑ ይወጣል፣ ሐዘኑን በሙሉ ከኋላው ይተዋል። ከህመሙ ሁሉ ነጽቶ በፈገግታ የዕለት ተዕለት ተግባሩን ይቀጥላል። የራሳችንን መዝሙሮች መዘመር ብንጀምርስ? እኔ በጣም የተጎዳው ነኝ፣ ምክንያቱም ባሌ ስራውን አጥቷል። እናም ምን እንደምናደርግ አላውቅም። አልገባኝም። ጓደኞቼ ተባርከዋል፣ እኔ ግን ሁልጊዜ ችግር ያጋጥመኛል። ሁኔታዎቼ መቼ ቀየሩ ይሆን? ከሁሉም ነገር መሸሽ እንዳለብኝ ይሰማኛል። በመድረክ ላይ ይህንን ስሰብክ ከሰማች በኋላ ከእኛ ጋር አንዲት ልጅ ስለ ሳይነሷ መዝሙር ሰራች እና እንደዚህ ያለ ነበር። ሳይነሴ አፍንጫዬን አፍኖታል። መተንፈስ ብቻ ነው የምፈልገው። በቀላሉ መተንፈስ ፈልጋለሁ። ይሄ ፍትሃዊ አይመስልም። ሁሉም ቦታ አለርጂክ ነኝ። ሁሉም ቦታ። ይህ ትክክል አይደለም። እና ታውቃላችሁ፣ በመጀመሪያ እንዴት አይነት ቂልነት ነው ብዬ አሰብኩ። ግን ታውቃላችሁ፣
ዳዊት በመዝሙረ ዳዊት ያደረገው ያንን ነው። ማለቴ መዝሙሮች ናቸው ይላል የዳዊት መዝሙር። ስለዚህ መዝሙር ወይም ስለዚያ መዝሙር እና አብዛኛውም ጊዜ እያጉረመረመና እያማረረ ነበር። አላውቅም። ለክርስቶስ ሞኝ ሁኑ፣ ሞክሩት። በሉ እንጂ በእግሮቻችሁ ቁሙ፣ ለእግዚአብሔር ትልቅ ምስጋና ስጡት። እንግዲህ እግዚአብሔር ለእናንተ ያለውን አዲስ ጅምር ለመያዝ ማድረግ ያለባችሁ 2 ነገሮች አሉ። ከኋላ ያለውን መልቀቅና ወደፊት ያሉትን ነገሮች ለመያዝ መዘርጋት። በጊዜው ፈታኝ ይሆናል፣ ነገር ግን አስታውሱ፣ መጽሐፍ ቅዱስ ኃይልን በሚሰጠኝ በክርስቶስ ማንኛውም ነገር ልታደርጉ ትችላላችሁ። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።